ፍትህ ላናገኝ እንችላለን። ከፈለገ በአንድ ቀን ታሪክሽን ይለውጠዋል። ግን ፍትህ የምናገኝበት ቦታ ግን አለ። በእርግጠኝነት ትዳር የሚጠብቁ ብዙ ሰዎች አሉ አይደል? ልጅ የሚፈልጉ አሉ። ከዛ ወደሱ ይሄዳሉ። ኧረ እባክህ ፍረድልኝ ይላሉ። ከምድር ማግኘት ሲያስቸገሩ ወደ ሰማይ ቀና ይሉና በሚያመልኩት አምላክ ይጠይቃሉ። ሰውየው እንደማታውቂው ሆኖ ሊለወጥ ይችላል። በትምህርት በንባብ በተለያየ መንገድ ማክሲማይዝ ማድረግ መጠቀም። ሴትዮዋ ሲያሳያቸው እሱን የደፈረኛለች። ስራ እየጠበቀች ከሆነ ስራው እስከሚመጣ 5 ዓመት አለፈ እስር ቤት ውስጥ። ኢማጂን ቢታገል ቢከራከር 10 ዓመት አለፈ። በሩ እስኪከፈት ድረስ ታንብብበት 15 ዓመት አለፈ። እየጠበቅሽ ማድረግ ያለብሽን ነገር 20 ዓመት አለፈ። ከዛ ሰዓቱ ሲደርስ ለፍቅር ይበልጣል እንደተፈረደላት ነገሮች እንደሆኑላት ለሷም ይሆንላታል ለሱም ይሆንላታል። ከዚህ ጋር ተያይዞ እንደገና ለውጥ የሚፈልጉ ሰዎች አሉ በህይወታቸው። እዛ ሰፈር ነው ያለሽው? የት ነው ያለሽው? ቤትሽ የት ነው? እዛ ሰፈር የድሮ ቤት ሰፈር? አዎ። እዛው ቤት? አዎ። እዛው ቤት? አዎ። 24 ዓመት ታሰረ። አንዳንድ ጊዜ ፍትህ በጣም ሲጓደል ታያለሽ። ምድር ላይ በጣም ፍትህ ይጓደላል። በእኛ ሀገር ብቻ ሳይሆን በጣም ሰለጠኑ የተባሉትም ሀገሮች ላይ ፍትህ በጣም ይጓደላል። ሰዎች ፍትህ ካላገኙ ደግሞ ክሎዥር አያገኙም እና በምድር ላይ ስትኖሪ ፍትህ ትፈልጊያለሽ፣ ጀስቲስ ትፈልጊያለሽ። አንዳንድ ምሳሌዎች ልንገርሽ። በ1987 ዓመተ ምህረት አሜሪካ ኖርዝ ካሮላይና ውስጥ ከምሽቱ 3 ሰዓት ላይ አንዲት ሴትዮ ተደፈሩ። ነጭ ናቸው። በ1987 ኖርዝ ካሮላይና እና ማታ ላይ 2 ጊዜ የሆነ ሰው መጥቶ 2 ጊዜ ደፈራቸው። አሁን ደፋሪያቸውን አያውቁም፣ ማን እንደደፈራቸው አያውቁም። እዛ ሰፈር ማን አለ? ጥቁር አሜሪካዊ ዊሊ ግራይምስ የሚባል ጥቁር አሜሪካዊ አለ፣ ይኖራል። ከዛ የደፈራቸው ጥቁር ሰው እንደሆነ ያውቃሉ። ጎረቤቶቹ ማን ነው የደፈራቸው ተብሎ ፖሊስ መጥቶ ሲጠይቅ ዊሊ ግራይም ነው አሉት። ከዛ አምጥተው ደግሞ ለሴትዮዋ ሲያሳያቸው እሱ ነው የደፈረኝ አሉት። ልጁ ግን አልነበረም እዛ አካባቢ ጭራሽ። ቢታገል ቢከራከር ቢታገል አንተ ነው የደፈርከው ተባለ እና ተፈረደበት። እስር ቤት ተከተተ፣ ታሰረ። 5 ዓመት አለፈ እስር ቤት ውስጥ። ኢማጂን 10 ዓመት አለፈ፣ 15 ዓመት አለፈ፣ 20 ዓመት አለፈ፣ 24 ዓመት ታሰረ። 24 ዓመት ከታሰረ በኋላ በጣም ከፍ ያለ የዲኤንኤ ቴስቲንግ መጣ። ዲኤንኤ በሳይንስ አድጎ ዲኤንኤ ቴስት መደረግ ጀመረ እና በዛ ጊዜ ካጠራቀሙት ማስረጃ ዲኤንኤ ቴስት ሲያደርጉ ዊሊ ግራይም አይደለም የደፈራቸው። ግን ይህ ሰውዬ ምንድን ነው የሆነው? 24 years እስር ቤት ያለምንም ጥፋት ባላረገው ነገር 24 ዓመት እስር ቤት አሳለፈ። የእድሜውን 24 ዓመት እስር ቤት አሳለፈ። ሌላ የባሰ ልንገርሽ፣ ሚዙሪ ነው አሜሪካን። አሁንም 1978 ዓመተ ምህረት ነው እና አንድ ሰው ይገባና አንድ ቤት ውስጥ 3 ሰዎችን ይገድላቸዋል። አንዷን ሴት ያቆስላታል። 3 ሰዎች ሞተዋል፣ ተገለዋል። አንዷ ሴት ቆስላለች። ማን ነው ይሄን ያደረገው? በደንብ አላዩ እና እቺ የቆሰለችዋ ሴት ሚስ ዳግላስ ትባላለች። የቆሰለችዋ አሁን ማን ነው ይሄንን ያደረገው? ማን ነው መጥቶ 3ቱን የገደላቸው? አንቺንስ ያቆሰለሽ ማን ነው ስትባል እዛ አካባቢ የነበረ ኬቪን ስትሪክላንድ የሚባል ኬቪን በለው እሱ ነው ትላለች። እሱ ነው መጥቶ የገደለ 3ቱንም የገደለ እሱ ነው፣ እኔን የሚያቆሰለኝ እሱ ነው ብላ ትመሰክራለች። ኬቪን እዛ አካባቢ አልነበረም። he was not there። ማንንም አልገደለም፣ ምንም አላደረገም። ታሰረ። ላይፍ ኢን ፕሪዝን። ምክንያቱም 3 ሰው ስለገደለ 1 ሰው ስላቆሰለ በእድሜ ይፍታህ ነው የተፈረደበት። 10 ዓመት አለፈ፣ 20 ዓመት አለፈ፣ 30 ዓመት አለፈ፣ 40 ዓመት አለፈ። 42 ዓመት ከታሰረ በኋላ
እቺ የቆሰለችው ሴት የገደለው እሱ ነው ያለችው ኬቪን ነው የገደለው ያለችው ሴት አርጅታለች በእድሜዋ። ከዛ ደብዳቤ ጽፋለች ለፍርድ ቤት። የዛ ጊዜ ኬቪን ነው የገደለው ያልኩት እውነት አይደለም፣ ቦይፍሬንዴ እንደዛ በይ ብሎኝ ነው፣ ምስክር ሁኝና ይታሰር ብሎኝ ነው ስለማይወደው እንጂ እሱ አይደለም የገደለው። ኬቪን አልነበረም እዛ ቦታ ላይ። ከ42 ዓመት በኋላ ይህን ደብዳቤ የምትጽፈው እና ምስክርነቴ ልክ አልነበረም፣ ቦይፍሬንዴ አስገድዶኝ ነው እንጂ እሱ አይደለም፣ I was wrong ብላ ደብዳቤ ትጽፋለች። ይሄ ሰውዬ ስንት ዓመት ታስሯል? 42 ዓመት ህይወቱን እስር ቤት አሳልፏል። ባላረገው ነገር ባልገደለው ነገር ከ42 ዓመት እስር በኋላ ይቅርታ ተጠይቆ የገንዘብ ስጦታ ተሰጥቶት ከእስር ቤት ወጣ። ካን ኢማጂን እንዲህ አይነት ነገሮች በምድር ላይ አሉ። በአጠቃላይ ደግሞ በላይፋችን አሁን ይሄ የምድራዊ ጀስቲስ አለ። ምድራዊ ጀስቲስ ስንት ፐርሰንት እንደምትተማመንበት አላውቅም። ምክንያቱም አሜሪካ እንኳን እንዲህ ካለ በአፍሪካ ውስጥማ ደግሞ እንዴት የባሰ እንደሆነ መገመት ትችላለች። አያድርስ ነው እንጂ እኔ ባልሄድ እመርጣለሁ። አያድርስ ነው። ግን በተለያዩ ጉዳዮች ፍትህ የሚፈልጉ ሰዎች አሉ። ምድር ላይ ፍትህ ላናገኝ እንችላለን። ጀስቲስ ሜይ ኖት ቢ ሰርቭድ በምድር እያለን በምድር ኑሯችን ከምድር ካለው ሲስተም ካለው ሌጋል ሲስተም ፍትህ ላናገኝ እንችላለን። ግን ፍትህ የምናገኝበት ቦታ ግን አለ በእርግጠኝነት። አሁን ፈጣሪ ሲፈርድ የግድ የኮርት ኬዞች የፍርድ ቤቶች ጉዳዮች ብቻ ሳይሆን አሁን ዝርዝሮቹን እንመልከት። ጉዳዮች ይኖሩናል፣ እንዲሆኑልን የምንፈልጋቸው ጉዳዮች አሉ። አንዳንዱ ለምሳሌ የምትጠብቂውና ግን የሚዘገይብሽ ነገር አለ። በጣም የሚዘገይብሽ ከዛ ነቀፌታ የሚሆንብሽ ነገር አለ። ጊዜው ሲረዝም የምትዘገይ ተስፋ ልብን ታሳዝናለች ይላል። ትጸልያለሽ፣ ቤተክርስቲያን ትሄጃለሽ፣ ሙስሊም ከሆነ መስጊድ ትሄጃለሽ፣ ትጸልያለሽ። ለምሳሌ ትዳር የሚጠብቁ ብዙ ሰዎች አሉ አይደል? ማግባት የሚፈልጉ ግን የረዘምባቸው አሉ። ልጅ የሚፈልጉ አሉ አግብተው ግን ረጅም ጊዜ የሚጠብቁ አሉና ሁሉን ነገር ይሞክሩና ሕክምናውን ይሞክሩና የተባሉትን ነገር ሁሉ ይሞክሩና ከዛ ወደሱ ይሄዳሉ። ኧረ እባክህ ፍረድልኝ ይላሉ እና ይፈርድላቸዋል ወይ ነው ጥያቄ። ምሳሌ ልስጥሽ። መቅደስ ጸጋዬ በጣም ወዳጄ ነች። አርቲስት መቅደስ ጸጋዬ በጣም ነው የምወዳት። መንታ ልጆች ወለደች። ባለመውለዷ ቅሬታ ነበራት። አዎ። ሰዎች አግብታ አልወለደች የሚሏት ነበር። አዎ። ስለዚህ አሁን እሱን ምናልባት የተለያየ ምርመራ አድርጋ ሊሆን ይችላል። አዎ። ከዛ ግን አይሽ ፍረድልኝ ብለዋለች። አይኗን ወደሱ አድርጋለች። አሁን መልሷን ከላይ ጠበቀች። መልሷን ከላይ ስትጠብቅ ከሐኪሞች ሳይሆን ምድር ላይ ካሉ ነገሮች ሳይሆን መልሷን ከላይ ስትጠብቅ ሁለት ሰጣት። መንታ ፈጥኖ ይፈርዳል። ታይሚንግ ያለው እና አንዱ የሚፈርድበት መንገድ በዘገዩ ነገሮቻችን ላይ በመምጣት ነው። አንዳንድ ጊዜ የተማሩ ብዙ ነገር አድርገው የተማሩ ሆነው እድሜያቸው ለጋብቻ የተማሩም ባይማሩም ችግር የለውም ብቻ ግን እድሜያቸው ለጋብቻ ደርሶ ከዛ ጓደኞቻቸውን ሰርግ ሲሄዱ ሲድሩ ሚዜ ሲሆኑ ሲድሩ ሲበል ከዛ ማግባት ይፈልጋሉ። ከዛ በጣም ይዘገይባቸዋል እና በቃ ይሄ ውጪ እንጂ ታይ ሰው ታዋቂ ምናምን እንደዚህ ሁሉም ፌል ያደርጋል። መጨረሻ አይናቸውን ወደሱ ያደርጋሉ። ቀኑ ሲደርስ ይፈርድላቸዋል። ሲፈርድላት በክብር ይድራታል። ይሄ ነው እንደ መቅዲ መንታ እንደተሰጣት ትዳሩ በክብር ቆንጆ ነገር ይመጣል። የዘገየ ልጅ ይመጣል። ተመርቀው ስራ አጥተው ብዙ የጠበቁ ስራ ፍለጋ ያሉ አንድ ቀን ደግሞ ሲፈርድላቸው በጣም ቆንጆ ስራ ይሰጣቸዋል። እና እግዚአብሔር ፍርድ ስንል እንደዚህ ነው። የግድ የፍርድ ቤት አይነት ኬስ ሳይሆን የጠበቅናቸውን ነገሮች የፈለግናቸውን ነገሮች ሲሰጠን ፈረደልን ነው የሚባለው። ለምሳሌ ያላገባ ሰውና ትዳር የሚፈልግ ከሆነ ከጋብቻ በፊት በሚጠብቅበት ሰዓት ያንን ጊዜ ይጠቀምበት። ማክሲማይዝ አድርጎ ይህችን ጊዜ አያገኛትም። በኋላ
አሁን ከተቻለ ይማርባት፣ ያንብብባት። ነገ ሚስት ትመጣለች፣ ቤተሰብ ይመሰረታል፣ ልጆች ይመጣሉ። አሁን ልታረግ የምትችለውን ነገር ማድረግ አትችልም። በጣም ቢዚ ይሆናል። ስለዚህ አሁን የብቸኝነቱን ጊዜ እንጂ አድርጎ የብቸኝነቱን ጊዜ በትምህርት በንባብ በተለያየ መንገድ ማክሲማይዝ ማድረግ መጠቀም። ስራ እየጠበቀች ከሆነ ስራው እስከሚመጣ በሩ እስኪከፈት ድረስ ታንብብበት፣ ራሷን ታብቃበት፣ ትሬኒንጎች ትውሰድበት እና እየጠበቅሽ ማድረግ ያለብሽን ነገር እያደረግሽ ነው መጠበቅ ያለብሽ። ከዛ ሰዓቱ ሲደርስ ለፍቅር ይበልጣል እንደተፈረደላት ነገሮች እንደሆኑላት ለሷም ይሆንላታል፣ ለሱም ይሆንላታል። ከዚህ ጋር ተያይዞ እንደገና ለውጥ የሚፈልጉ ሰዎች አሉ በህይወታቸው። ቅድም እንዳልሽው ለ10 ዓመት ለ20 ዓመት አንዳንድ ጊዜ ጓደኞቻቸው የመጡና ከአሜሪካ እንዴት ነሽ? ደህና። እዛ ሰፈር ነው ያለሽው? የት ነው ያለሽው? ቤትሽ የት ነው? እዛ ሰፈር የድሮ ቤት ሰፈር? አዎ። እዛው ቤት? አዎ። እዛው ቤት? አዎ። ከዛ ቤቷ ይመጣሉ። ይሄ ሶፋ እዛ ጊዜ የነበረ ነው አይደል? ይሄ እዛ ጊዜ የነበረው ሶፋ ነው አስታውሰዋለሁ ነው ይላል። እና ሰው ሲሰለቸው በቃ ለውጥ ሲያጣ ለውጥ ይፈልጋል ሰው በህይወቱ ነገሮች እንዲለወጡ ይፈልጋል። ከዛ 10 ዓመት ሲሆንባቸው 20 ዓመት ሲሆንባቸው ይጠይቃሉ። ከምድር ማግኘት ሲያስቸገሩ ወደ ሰማይ ቀና ይሉና በሚያመልኩት አምላክ ይጠይቃሉ። በሚጠሩት ጠርተውት እባክህን ለውጥ ስጠኝ ይላሉ። ኑሮ ይለውጥልኝ ይላሉ። የሚገርምሽ ግን ሲፈርድላቸው ፍቅር በ24 ሰዓት ውስጥ ሰውየው እንደማታውቂው ሆኖ ሊለወጥ ይችላል። ፈጽሞ እንደማታውቂው ሌላ ሰው ሆኖ ሊለወጥ ይችላል። እኔ አንድ ጊዜ አንስቼልሻለሁ። አንድ ሰው እንዲህ ጓደኞቹ በሙሉ ሀብታሞች ናቸው፣ በጣም የተሳካላቸው ናቸው። ከዛ እሱ ቤት ሻይ ጋበዘኝና ሄድኩኝ እና በጣም ይለያል ከጓደኞቹ ኑሮ፣ የሱ ኑሮ በጣም ይለያል። እነሱ በጣም ሰክሰስፉል ናቸው። እንግዲህ ሰክሰስ የኔ ዴፊኒሽኑ ይለያያል። ከዛ እንዴት ነው ኑሮ እንዴት ነው አልኩት። ያቺ ጌታ የረገማት በለስ ታውቃታለህ አለ። አዎ አስታውሳለሁኝ አልኩት። እሷ እኮ ማለት እኔ ነኝ አለ። ያቺ ማታፈራዋ ማትለወጣዋ የተረገመችዋ በለስ እኮ ማለት እኔ ነኝ አለ። ሪሊ ቻሌንጅ አላረኩትም። ሰዎች ኮምፕሌን ሲያደርጉ ብዙ አትከራከሪያቸው፣ ምክንያቱም መልስ የሚሰጣቸው እሱ ነው። ከዛ በኋላ በአንድ ዓመት ልዩነት የገባበትን ቦታ ብታይ፣ እኔ አሁን አንድ ቦታ ቦሌ አካባቢ ያገኘሁትና በጣም ቆንጆ ሌተስ ላንድ ክሩዘር ይዞ የሚገርም አንድ ካምፓኒ ደግሞ BMW ነው መርሴዲስ እንደዚህ ሸልሞኝ ረስቶታል። ያ የተረገመች በለስ ነው ያለውን ረስቶታል። እኔም አላስታወስኩትም። ግን ኑሮ ሙሉ በሙሉ ተለውጧል። ህንፃ ሰርቷል። ምኑ ተቀይሯል። ቤቱ ተቀይሯል። መኪናው ተቀይሯል። አኗኗሩ ተቀይሯል። ሲመጣና ሲፈርድልሽ ይለወጣል። ያሰለቸኝ ያልሽው ኑሮ ሲለወጥ ታየዋለሽ። ከፈለገ በአንድ ቀን ታሪክሽን ይለውጠዋል። ከፈለገ በአንድ የስልክ ጥሪ ህይወትሽን ይለውጠዋል። አንድ ስልክ ይደወልልሻል፣ ሃሎት ያለሽ፣ ከዛ አንድ ኒውስ ይነገርሻል፣ የተደረገ ነገር ይነገርሻል፣ ተለውጧል። ፍርድ ማለት ይሄ ነው። ፍትህ ማለት መለኮታዊ ፍትህ ማለት ከፈጣሪ የሚመጣ ከእግዚአብሔር ካለ የሚመጣ ፍትህ ይሄ ነው። መለወጥ ከፈለገች ጀስ ላይታት ጊዜው ሲደርስ በአንድ ሰዓት ውስጥ ታሪክ ይለወጣል። እና ይሄ ነው ሌላው ፍትህ የሚመጣበት። አንዳንድ ጊዜ ሰዎች የሱ ብሩ የኔ ነው ወርቁ የኔ ነው ብሎ የለም ሁሉ የሱ ነው። ከዛ እዚህ ጋር ሰዎች ውስኪ ሲራጩበት ያሉ እንደፈለጉ ሲያረጉ ይመለከታሉ። ብር ናይት ክለብ ገብተው እንደዚህ ያረጉ ሲበትኑ ያሉ። ይሄኛው ደግሞ በቸግሮታል፣ ግን ይጸልያል፣ ይጠብቃል፣ ግራ ይጋባል። አሁን ቀኑ ሲደርስ ይሄም ያልፋል፣ ፋይናንሻል ችግርም ያልፋል፣ ይሄ በረሃብም ያልፋል፣ ችግርም ያልፋል፣ ይህ ጥበት የኑሮ ጥበትም ያልፋል። እሱ ይሆን ብሎ ሲወስንልሽ ቀኑ ሲደርስ ሲፈርምልሽ ማህተም ሲያደርግልሽ ማህተም አድርጎ ሲፈርምልሽ ያ ችግር ደግሞ ያልፋል።